ግን መቼ ነው ጋይስ ሻርባ አጫጫ ነው የምለምደው? በቃ ሻርቡ ራሱ አይቀመጥም የሆነ እንደዚህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመላው ዓለም ዳርቻ የምትገኙ እህት ወንድሞቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። እንዲሁም ለፊፋ ቲዩብ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ እያደረጋችሁ ቤተሰብ ሁኑ። እሺ አበረታቱኝ። ለወገን ደራሽ ወገናችሁ አይደለው ይላችኋል። እየቀለድኩ ነው። ከተመቻችሁ ካልተመቻችሁ ነው። እናም ዛሬ የመጣሁበት ጉዳይ ማስጠንቀቂያ ነው ማለት ነው እህቶችዬ። ሞር ማዳም ቤት የምትኖሩ እህቶቼ ማለት ነው። አንዳንድ ቪዲዮዎች ሲዘዋወሩ ሳይ አስተማሪም አይደሉም አዝናኝም አይደሉም እና ላይክ እና ለፎሎ ፎከስ ተደርገው የሚሰሩ ቪዲዮዎች አሉና ስለዚህ ስለነሱ አንዳንድ ማስጠንቀቂያዎች ለእናንተ ላስተላልፍ ነው እና ያው ጥንቃቄ እንዲደረግ ማለት ነው። እሱም ምንድነው ብዙ ልጆች ያለውኝ አትክልት የሚበላ ቁሳቁስ ነገር እያነሱ በጡት ማስያዛቸው በሱሪያቸው ብቻ የሆነ በቲሸርታቸው ጠቅጥቀው እያወጡ የሆነ የሚያሳዩት አክት ያው እንደ የመስረቅን እንትን ነው እንትን የሚለውና አስተማሪ አይደለም። እናም በዛው ደግሞ እንትን ሽንት ቤት ውስጥ ገብተው ራሱ አምባሻ ሲበሉ አያለውኝ። እንደዛ ያለ ቪዲዮውን የሚያስተምር አይደለም። ነገር ግን እኛ ደግሞ ማዳም ቤት ለሚሰሩ እህቶቼ ደግሞ ትልቅ ተጽዕኖ አለው። ለማንኛውም ሰራተኛ ትልቅ ተጽዕኖ ይፈጥራል ማለት ነው እና እንደዛ ያለ ቪዲዮ የምትሰሩ እህቶቼ ተቆጠቡ። ልክ አይደለም። በጣም የሚቀለድበት አለ፣ የማይቀለድበት አለ። እንደዚህ ኃይለ ቀልድ በጣም ለእህቶቻችሁ ለወንድሞቻችሁም የሆነ ህይወትን እያከበዳችሁባቸው ነው። እንደዛ አድርጋችሁ አትበሉትም። ማለት እናንተ የምትደብቁት እንደዛ የምታሳዩት እንትን እያደረጋችሁትም አይደለም ማለት እናንተ ቪዲዮ ሰራችሁበት እንጂ ያንን የጨመራችሁትን አትበሉትም። ነገር ግን ያን ጉድ አትክልት ከካልሳችሁ ውስጥ ከእንትናችሁ ውስጥ የተቀጠቃችሁትን ባንዴ እንደማትበሉት እናውቃለን። ያ ፍሪጅ ተጨምሮ በጣም ብዙ ሰው ነው የሚያየው። በጣም ብዙ ላይክ ነው የሚኖረው። ብዙ ተመልካች አለው እንደዛ ላይ ቪዲዮ የሚለቀቀው ማለት ነው። ብዙ አረቦችም ያውታል። ያንን መልሳችሁ ፍሪጅ ለምታስገቡት እና ያንን ሲመለከቱ አረቦች ለሰራተኞቻቸው ያላቸው አመለካከት ምን ያክል እንደሚሆን መቼም የሰው ልጅ ናችሁና መገመት እንትን አይላችሁም። እና እንደዛ ያለ ቪዲዮ ልክ አይደለም። ባትሰሩ እህቶቼ ከእንደዛ ያለ ነገር ብትቆጠቡ ለማለት እወዳለሁ ማለት ነው። በሁለተኛ ደረጃ አዲስ የምትመጡ ያው ማዳም ቤት የምትመጡ እህቶችዬ ምናልባት እንደዛ ያለ ቪዲዮ ሲያጋጥማችሁ አረቦች ተደብቆ የሚበላ ሰው አይመቻቸው። እንደዛ ያለ አክት የሚያሳያቸው ሰው አይመቻቸው። የምትፈልጉትን ነገር መብላት የምትፈልጉትን ነገር ምንም ይሁን ምን የሚበላ እስከሆነ ድረስ የምትበሉትን ነገር ፊታቸው አንስታችሁ ብሉ፣ ጠጡ። ምንም አይሉም። ቢሏችሁም ያው መብላት ስላለባችሁ በቃ ምንም እንትን የለውም እና ለምንሰራው ማዳም ቤት ለምንኖረው እህቶች እናንተ ተጽዕኖ እየፈጠራችሁ ነው። እባካችሁን እንደዛ ያለ ቪዲዮ እየሰራችሁ አትልቀቁ ለማለት እወዳለሁ። ምንም ነገር ብታደርጉ አረቦች ፊት ለፊት ነው የሚመቻቸው እና የእናንተ ቪዲዮ ሲያው
ሌሎች ላይ ተጽዕኖ ይፈጥራል። በጣም ተጽዕኖ አለውና ባካችሁ እንደዛ ላይ ቪዲዮ እየሰራችሁ አትልቀቁ ለማለት እወዳለሁ ማለት ነው። ምክንያቱም አስተማሪም አይደለም አዝናኝም አይደለም፣ ምንም ደስ አይልም። የሆነ ሌላ ነው እንትን የሚለው ማለት ነው። እና የምንሰራውን ነገር ሶሻል ሚዲያ ላይ የምናስተላልፈውን ነገር ለፎሎ እና ለሰብስክራይብ ለላይክ ብለን ሳይሆን መስራት ያለብን አንደኛ ሰዎችን የሚጠቅም ባይሆንም ነገር ግን ሰዎች ላይ ተጽዕኖ የማይፈጥር የማይጎዳ ነገር መሆን አለበት የምናስተላልፈው ማለት ነው። ባይጠቅም ችግር የለውም ግን ጎጂ መሆን የለበትም የምናስተላልፈው ነገር እና እንደዛ ለመሳሰል ቪዲዮዎች የምትለቋቸው አስተማሪ አይደለም። ለኔ በጣም ተጽዕኖ ነው የሚፈጥረውና እንደውም የሆነች ልጅ እያለች ነበረ እንደዛ ያለ ቪዲዮ ማዳሚ አይታ ልብስ እንግዲህ ማሽን ሽንት ቤት ውስጥ ነውና የሚሆነው ወደ ማሽን ውስጥ ጨምሬ ልብስ ሳጥብ ልብሳቸውን ተየክላሱ ተየቦታው ነበርና የሰበሰብኩት ውስጡ የደረቀ አምባሻ ነበርና ከዛም ሽንት ቤት ውስጥ ሲወድቅ ምንድነው ብላ ጠየቀች ምናምን ስትል ነበርና በዚህ ልክ ተጽዕኖ አለው። ከዚህም በላይ ተጽዕኖ ይፈጥራል ማለት ነው። ያን እናንተ ቪዲዮ እያዩ ማለት ነውና ለሰራተኛ ያላቸው አመለካከት በጣም መጥፎ ይሆናልና ባካችሁን እንደዛ ያለ ቪዲዮ እየሰራችሁ አትልቀቁ። ማዳም ቤት ያላችሁ እህቶቼ የምትሰሩትን ነገር በእርግጥ እናንተ የምትሰሩባቸው ሰው መልካም ሊሆኑ ይችላሉ እንጂ እንደዛ ያለ ቪዲዮ አንዳንድ ቤት አይወዱም። መቼም ያውታል በቲክቶክ ስለተለቀቀ ያውታል። ምክንያቱም የእናንተ ቁጥር እነሱ ጋር ሊኖር ይችላል። የእናንተ ቁጥር ደግሞ ስልክ እንትን ታላችሁ ቁጥራቸው የእናንተ ቁጥር እነሱ ጋር ካለ የእነሱ ደግሞ እናንተ ጋር ካለ ቲክቶክ እንደከፈታችሁ ነው ለዛ ሰው ቁጥራችሁ ለሚጠቀም ሰው የሚወርደው ማለት ነው። እና ሶሻል ሚዲያ ፌስቡክ፣ ቲክቶክ፣ ኢንስታግራሞች ምንድነው ኢንስታግራሞች እነዚህ ሶስቶች ስልካችሁ የሚጠቀም ሰው በቀላሉ እናንተን ማግኘት ይችላልና ያውታል ብዬ ላለው ምናልባት መልካም ሰዎች ቢሆኑ ነው እንደዛ ለቪዲዮ እየሰራችሁ ሊያሰራችሁ የሚችሉት። በዛው ልክ በጣም መጥፎ ሰዎች ስላሉ ባካችሁ እንደዛ ለቪዲዮ እየሰራችሁ አትልቀቁ፣ ተቆጠቡ። ቢያንስ የሚጠቅም መስራት ታቃታችሁ ቢያንስ የማይጎዳ ሰዎች ላይ ተጽዕኖ የማይፈጥር ነገር ሰርታችሁ ልቀቁ ለማለት ወዳለው እና እንደዛ ነው እላችኋለሁ ማሮቼ። በሶስተኛ ደረጃ ያው ይሄ ለራሳችሁ ነው። አብዛኞቹ አረቦች ቤታቸው ወደ ሶሻል ሚዲያ እንዲወጣባቸው አይፈልጉም እና ብዙ ልጆች ደግሞ እንደንትን እያደረጋችሁ እየቀረጻችሁ ምናምን ቤታቸውን ያለ ፍቃድ የምትፖስቱ ማለት ነውና ጥንቃቄ እንድታደርጉ እላለሁ ማለት ነው። አይወዱም፣ ቅጣትም አለው። አረቦች ያለ ፍቃድ የአረቦች ቤትን ቀርጾ መልቀቅ ቅጣትም አለው። ታውቃላችሁ ወይስ አታውቁም? እና ያው ማለት ያው ሁላችንም እኔም እንግዲህ ከሆነ አረብ ቤት ነው ተቀምጬ የምቀርጸው፣ ግን ሁን ብዬ እነሱን ቤት እንትን እያልኩኝ አይደለም ለቀውና አይወዱም ለማለት ለማስጠንቀቅ ያክል ነው። ብዙ ጊዜ ክላሳቸውን መጅልሳቸው መኝታ ክላሳቸው እየገባችሁ ክሽናቸው እየገባችሁ ሁሉንም እየቀረጻችሁ ሶሻል ሚዲያ ላይ እንትን እንዳትሉ ማለት ነው። ተጽዕኖ እንዳይመጣባችሁ ችግር እንዳይመጣባችሁ በራሳችሁ ላይና ለማለት ወዳለሁኝ። ያ ቪዲዮ ላስረዝምባችሁ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። በሁለተኛ ቪዲዮ ውስጥ የምንገናኝ። መልካም ቆይታ። አደራ ተጠንቀቁ። አዎ በተለይ በሱሪያችሁ ከምቋጥሯትን አትክልት በእናታችሁ ምግብ እየሰራችሁ እንትን የምትሏትን እባካችሁን ሶሻል ሚዲያ ላይ አትልቀቁ። ተጽዕኖ እየፈጠረብን ነው እላችኋለሁ። ባይ ባይ።